እንደምን አላችሁልኝ? ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ሁለት ነገር እንደው ዝም ከማለት ለኢትዮጵያ ወጣቶች ማስተላልፈው መልእክት አለኝ። ሰሞኑን ጉንፋን ይዞኛል እና በሚገርም ሁኔታ በጉንፋን እንኳን ይሄን ያህል የሚዳከም የሰው ሰውነት አንዳንዴ ምን ያህል በቀላሉ ልንሰበር እንደምንችል እና ጤንነት ማለት ምን ያህል ትልቅ ዋጋ እንዳለው ስንታመም ነው የሚገባን እና አንደኛ ጤንነታችሁን አደራ አደራ ጠብቁ ለማለት ነው ለኢትዮጵያ ወጣቶች። ሁለተኛ እንደምታውቁት እኔ የየስ ኢትዮጵያ ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ላይ ለወጣቶች የስራ እድል፣ የትምህርት እድል፣ የራሳቸውን ስራ እንዲፈጥሩ፣ በጎ አድራጎት እንዲሰሩ፣ እንዲሰለጥኑ፣ ሙያዊ ህብረት እንዲፈጥሩ በደንብ ይሁን አቅማቸውን አጥተው እንዲጠቀሙ ከማገዝ አኳያ ከወጣቶች ጋር መስራት፣ ወጣቶችን ማበረታታት ዓላማዬ ብዬ ይዣለሁኝ እና ይሄ ከራሴ የግል ፍላጎት ጋር አይደለም የሚገናኘው። እኔ እግዚአብሔር ይመስገን ለራሴ ለልጆቼ ለቤተሰብ የሚሆነውን ነገር እንትን ለማድረግ ይሄን ያህል ሚዲያ ላይ መጮህ አያስፈልግም። ግን ትልቁ እንደ ሀገር ያለብን ህመም፣ እንደ ሀገር ያለብን ትልቁ ችግር ምንድን ነው? አብዛኛው የኢትዮጵያ ወጣት ብዙ አቅም እያለው ብዙ መስራት እየቻለ ብዙ ለራሱ ለሀገሩ መዋል እየቻለ ግን ያንን ሳያገኝ እየቀረ ነው ያለው። በዛ ደግሞ ፈጣሪ የሰጠንን ጸጋ ተጠቅመን እኔና እናንተ የምንችለውን መስራት አለብን ማለት ነው። አመቺ ጊዜ ከጠበቅን አይሆንም። አሁን እኔ ዛሬ ይህን ቪዲዮ ሪከርድ ለማድረግ እውነቴን ነው የምላችሁ ሙሉ ጤንነት የለኝም። ጉንፋንም ቢሆን በጣም ትልቅ ሄዴክ ነው ያለኝ፣ ራስ ምታት አለኝ ማለት ነው እና አንደኛ አሁን ሪከርድ የማደርግበት ምክንያት ለወጣቶች በተግባር ማሳየት ስለፈለግኩ ነው። እውነት ለአመቺ ነገሮችን ከጠበቅን ጊዜ የለም። አመቺ የሆነ ጊዜ እስከዛሬ እኔ አላየሁም። ዝም ብዬ ተነስቼ ካልሰራው በስተቀር በጣም እስኪመቸኝ ነገሮች እስኪስተካከሉ ስንል እድሜያችን ሄዳይ ነው። የሀገሪቷም ችግር ስንት ወጣት እኔ ጋ አሁን እናንተ ጋር እየተነጋገርኩ እኔ ስልክ ውስጥ ኢንቦክስ የተላከልኝ የመዓት ወጣት የድጋፍ ጥያቄ አለ እና አንዳንድ ሰው ያልቸገረው ወይም ደግሞ ያልተረዳ ሰው ችላ ብሎ ሊያልፍ ይችላል። እኔ ግን በህይወቴ ብዙ ያየሁት ነገር አለ። እግዚአብሔር ይመስገን በጣም ብዙ ጥሩ ነገሮች አይቻለሁ፣ ብዙ በረከት አግኝቻለሁ። እንደዛም ደግሞ ተቸግሬም አይቻለሁ። ችግር ያበረታል። ዘ ፈርስት ፕሌስ ከችግር በሙሉ ነፃ የሆነ ላይፍ ስንፈልግ የምናድግበትን እድል እናጣለን። ሁለተኛ ነገር ፈጣሪንም ይሁን አጠቃላይ ተፈጥሮንም በትክክል የምንረዳ አይመስለኝም። ችግር ማለት ምንድን ነው? ለምሳሌ ገንዘብ ማጣት ብንል ገንዘብ ማጣት የሚለውን ኤክስፒሪየንስ ካላደረገን ገንዘብ ምን እንደሆነ ቫልዩ አይታየንም። ጤና ማጣት ምን እንደሆነ ካልተረዳን ጤንነት አይገባንም እና ሁሉ ነገር በምክንያት ነው ሀፕን የሚያደርገው። በሳይኮሎጂም ብታዩት፣ በመንፈሳዊ ህይወትም ብታዩት፣ በተለያየ አንግል ተፈጥሮ ዝም ብሎ አይደለም ነገሮች ህይወታችን ውስጥ የሚፈጠሩት እና ሁሉን ነገር ግን እንዳመጣጡ ማስተናገድ፣ የተረጋጋ ስብዕና ቢውልድ ለማድረግ መሞከር፣ ከእያንዳንዱ ስህተታችን ከእያንዳንዱ ስኬታችን መማር፣ የተሻሉ ሰዎች ለመሆን ወደፊት መሄድ ነው ያለብን እና እኔ እንዳይጸጽተኝ ነው የምሰራው። እንዲህ አይነት ነገሮችን ካለፈ በኋላ እንዳይጸጽተኝ ለኢትዮጵያ ወጣቶች ነገ ብዬ የምተወው ነገር የለኝም እኔ አሁን እና እድሜን በጣም ከአሁን በኋላ ያለችኝን እድሜ ነገ ብሞት እንዳይጸጽተኝ ነው ዛሬን እየኖርኩ ያለሁት በምችላት አቅም ማለት ነው እና በተለይ ለወጣት መልእክት ከመስጠት አኳያ፣ ምክንያቱም አብዛኛው ወጣት ሁሉ ነገር አምላክ ሰጥቶታል፣ ሁሉን ነገር ተሰጥቶታል። አስተውሎ መሄድ ከሆነ ማስተዋል ኢዝ ኤቭሪቲንግ። ዝም ብዬ ሳየው በቃ ማስተውል ሰው ማለት በሁሉም ቦታ ጎጂ ነው። የሚገርማችሁ ነገር ተራ የሆነ ነገሮች ውስጥ ደስታን ሊፈልግ ይችላል። አንዳንዶችን ኖሬ እኔም ያየሁት ስላለ በተለይ ደካማ ሰዎች፣ አንዳንዴ የተደከመ መስመር ላይ የተሰለፉ ሰዎች ብዙ ማድረግ እየቻሉ ደካማ ነገሮችን የመረጡ ሰዎች ሳያውቁት ቁልቁለት ላይ ይዘዋቸው ይሄዳሉ። ሳያውቁት ጎትተው ክፉ ነገር ውስጥ ያስገቧቸዋል። ወይ እናንተ ሳታውቁ ሰዎችን ጎትታችሁ ትጥላላችሁ ማለት ነው።
እና ይሄ ትኩረታችን መሆን አለበት። ራስን ማሻሻል፣ ከሰዎች ጋር አብሮ በሰላማዊ ህብረት መተባበር፣ ችግርን እንዳመጣጡ ቀዝቀዝ አድርገን መያዝ፣ በነገሮች አለመደናገጥ፣ ብዙ ጥሩ ነገር ሲመጣም ከአቅም በላይ አለመደሰት። አሁን ቅርብ ቀን በኢትዮጵያ ውይይት ላይ የኢሞሽናል ኢንቴሊጀንስ ውይይት እያደረጉ ነበር ወጣቶች እና የስሜት ብልህ ስሜት ያለው ሰው ዝም ብሎ ከመጠን በላይ አይደሰትም፣ ከመጠን በላይ አያዝንም፣ ከመጠን በላይ አይናደድም። ነገሮችን እንዳመጣጡ ለማድረግ ይሞክራል እና አንዳንድ ወደኋላ ያለፉ ጊዜያትን ዞር ብዬ ሳስብ ላይክ ትንሽ የስሜት መረጋጋት ቢኖረኝ ኖሮ ሰው ባናደደኝ ልክ እኔም በንዴት መልስ ባልሰጥ፣ ሰዎች የሆነ ነገር መጥፎ ነገር ሲያደርጉ ድርጊታቸውን ሳይሆን ከኋላ ያለውን ምክንያት አይቼ ደካማ ጎናቸውን አይቼላቸው እንዲህ ስለሆነ ነው ብዬ ብረዳ ኖሮ የተሻለ ኑሮ እኖር ነበረ። ዝም ብዬ ሳየው ማለት ነው። አገራችንንም ሳይ ኢትዮጵያን ሳይ አሁን ይሄ ሁሉ ጦርነት ምናምን ጦርነት ከሆነ በኋላ ደግሞ ሲታረቁ ምናምን ያሉትን ነገሮች ስታዩ ብዙ ነገር አሳልፈናል አይደል? ከባድ ጦርነት ውስጥ ነበር። ከዛ ደግሞ ሰላም ሲደረግ እናያለን። አሁንም ጦርነት አለ፣ አሁንም ግጭት አለ። ከዛ ሰላም ይመጣል። እንደምታውቁት በፖለቲከኞች ትንሽ ይሁንታ፣ በእነሱ መተሳሰብ፣ እነሱ ቀዝቀዝ ሲያደርጉት የመዓት ወጣት ህይወት ይድናል። እነሱ ሲያጦዙት ህዝቡ አብሮ ይጦዛል። እንደምታውቁት ሚዲያ ደግሞ ያችን ያባብሳል። እንደምታውቁት ሚዲያው የሚፈልገው መልካም ዜና ሳይሆን አሳዛኝ ዜና ነው። እኛም የምናየው መልካሙን ሳይሆን የሚያሳዝነውን። ሳናውቀው ምናልባት የአእምሮ ህመም አለብን ብዙዎቻችን። ለምን ክፉን ነው። አሁን ዝም ብላችሁ ዩቲዩብ ላይ ሄጄ ሳይ አብዛኛው ሰው የሚያየው የሚያሳዝነውን ዜና ነው። በጎ ዜና አይደለም የሚያዩት። በጎ ዜና ትምህርት ያለው ስልጠና ያለው ሰውም ያነቃቃ ሰዎች የሚጠቀሙበት ብዙ ተመልካች የለውም። የሆነ ጥል ሲሆን የሆነ በቃ ሐሜት ሲሆን የሆነ መጥፎ ነገር ሲሆን አንፎርቹኔትሊ 1,500,000 600,000 ሰው አይቶ ያድራል አንዷን ፔጅ ማለት ነው። ይሄ አሁን የሚዲያው ባለቤት ኃላፊነት በሚሰማው መልኩ መስራት አለበት። ግን አብዛኛው ሚዲያ ገንዘብ ስለሚፈልግ የሚሸጥ ነገር ነው የሚሰሩት። የበለጠ የሚሸጠው ደግሞ መጥፎ ዜና ነው ከመልካም ዜና ይልቅ። ችግሩ ጋር ማጋ ነው ያለው? የሚያዩ ሰዎች ጋር ነው ያለው፣ ተመልካቹ ጋር ነው ያለው ማለት ነው። ለምንድን ነው የማስተዋል ክፍተት የምንለው? ለዚህ ነው። አእምሮ ጋር ክፍተት ካለ ከበጎ ዜና ይልቅ መጥፎን መርጠት ያለ፣ ጥሩ ነገር ለሰው ከመንገድ ይልቅ የሚያስለቅሰውን ትነግራለህ። ለምን ሲጀምር ምናልባት ያንተ አእምሮ ወይ በጥቅም ተገዝቷል፣ ዘመናዊ ባርነት ምንለው ማለት ነው። ለበጎ ዓላማ መዋል የሚችል አእምሮ ለክፉ ዓላማ ሲውል ማለት ነው። ያ ነው ዘመናዊ ባርነት። የራስ ገንዘብ መልሶ ለራስ ጥፋት ሲያመጣልህ ማለት ነው። የራስ ወንድም አንተን ከመደገፍ ይልቅ አንተን ለማደናቀፍ፣ የራስ አገር ሰው አንተን በርታ ከማለት ይልቅ ለአንተ መሰናክልና የምትወድቅበትን ወጥመድ ሲያስቀምጥልህ ማለት ነው። ዘመናዊ ባርነት ማለት ይሄ ነው። ወይም አንተ ሌሎችን ከማገዝ ይልቅ ሌሎችን በማጥፋት መስመር ላይ ስትሰለፍ ዘመናዊ ባርነት ውስጥ ነው ያለው እንላለን። እና በጣም ብልጥ መሆን አለብን። ከዘመናዊ ባርነት ታስረን እንዳንቆይ እኔና እናንተ ንቁ መሆን አለብን። አንዳንዱ ኢጎ አለበት ተሽሎ ይሻላል የሚለውን ተሽሎ ለመታየት ጎበዝ ለመምሰል ወር ምናምን የምናደርገው ማአት ነገር ነው ያለው። ደካማ ጎናችንን ማሳየት አንፈልግም። ያልሆነው ነገር ነው ሚዲያ ላይ ያለው። በዛ ምክንያት ብዙ ነገር የኛ ህዝብ ዋጋ እየከፈለ ነው ያለው እና ኢትዮጵያውያን አደራ 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 ነው የምለው እኔ። በእውነት አልሰራንም። ያለን ይመስለናል። ሀብት አለን። አዎ ማአት ሀብት አለ። ግን ያለን አምላክ የሰጠን ጸጋ ወደሚታይ መቀየር አለበት። ባንዲራችን፣ ዜግነታችን፣ ኢትዮጵያዊነታችን፣ ወንድምነት፣ እህትነታችን ተስፋ ሆኖ መውጣት አለበት ማለት ነው። እንቅፋት ሆኖ አንዱ ስለሌላው ክፋት የሚያወራበት ሳይሆን አንዱ ሌላውን የሚያመሰግንበት፣ ደካማ ጎኑን የሚሸፍንበት፣ በርቱ የምንባባልበት መምጣት አለብን እና ኢትዮጵያ ወጣቶች አይዟችሁ በርቱ ልል ነው። የኢትዮጵያን ደግሞ አበረታቱ፣ አብረን እንስራ። ቲሸርቷንም ልበሱ እና እግዚአብሔር ይስጥልኝ።